መጽሐፍ ውስጥ የደበቅሽ ሜሞሪ እኔ ጋ ነው። አሁንስ ረሳው ምናምን ብለሽ ትከራከሪኛለሽ? ቶሎ ብለሽ ነው ውጪ፣ ላይ እየጠበቅኩሽ ነው። ወይኔ ጉዴ ምን ማለት ነው? ምን ውስጥ ነው የገባሁት? እሺ ማሳወቅ የግድ ማሳወቅ አለብሽ፣ ማወቅ አለበት። ስትገባ አታወራም እንዴ? መሲን ሰላም ለማለት ነበር የመጣሁት። ይቅርታ አስደነገጥኩሽ። አይ ችግር የለውም። ብታወራ አሪፍ ነበር። ብታወራ ያምሻል እንዴ? ነው ማለቴ ድምጽ ብታሰማ ጥሩ ነበር። ያምሻል እንዴ? እሺ አሁን መውጣት ትችላለሽ። መቼ? አሁን? አዎ እሺ ግን የት? እሱ ነው እነግርሻለሁ። ግን አንድ ነገር ቃል ግቢልኝ። ምንድን ነው እሱ? እንዳየሽኝ ሳታናገሪኝ እንዳትመለሽ። አውርቼ እስክጨርስ ቁጭ ብለሽ ታዳምጪኝ ይገባል። እሺ እንዴት እንደዛ አደርጋለሁ? ስታይኝ እንደምታረጊው እርግጠኛ ነኝ። ግን ነገሮችን እንዳስረዳሽ እድል የምትሰጪኝ ከሆነ። እንዴ አታስፈራራኝ እንጂ። እያስፈራራሁሽ እኮ አይደለም የኔ ቆንጆ። ማወቅ ፈልግሽ አይደል? ስለዚህ ሳገኝሽ ይሄንን ቀድሜ መናገር ነበረብኝ። እሺ በቃ ስወጣ እደውልልሃለሁ። እሺ። መሲ በስተመጨረሻም እንግዲህ ማስታወስ እንደምትችል ወይንም ደግሞ እንዳረሳችው ያለውን ሁኔታ ወይዘሮ ሄለን ነቅታለች። በእርግጥ በፊትም በጣም ጠርጥራት ነበረ፣ ምንም ነገር እንዳረሳች እርግጠኛም ሆና ነበረ። አሁን ላይ ደግሞ እንግዲህ እስከ ዛሬ የወይዘሮ ሄለን መረጃዎች በሙሉ እየቀዳች በስልኳ ሊሞሪ ላይ ያስቀመጠችው መሲ በስተመጨረሻም ወይዘሮ ሄለን አሁን ላይ ያስቀመጠችውን ሊሞሪ አግኝተዋለች ማለት ነው። ስለዚህ ሊሞሪንም አግኝቸዋለሁ፣ አንቺም ደግሞ እንደምታስታውሽ አውቃለሁ፣ ምንም ነገር አልረሳሽም፣ አሁኑ ከበር ወጥተሽ እንድንገናኝ እፈልጋለሁ በማለት እንግዲህ መሲን አስጠንቅቃታለች። በነገራችን ላይ በጣም እንትነሽ ማለት ነው፣ እስስት ነገር ነች ወይዘሮ ሄለን ማለት ነው። ለምሰራቸው ነገሮች እያንዳንዱ ነገሮች አንደኛ በጣም ጥንቃቄ ታደርጋለች። በዛ ላይ ደግሞ እንደዛ እሷ ነው ከዚህ በፊት ራሱ የመሲን ጓደኛ ምን እንዳደረገቻት ማለት ነው። ምክንያቱም እሷን ጓደኛሽን ትተሽ ከኔ ጋር ብንሰራ ይሻልሻል አስቢበት ብላት ነበር ማለት ነው። እና መሲም እንግዲህ እንዳረሳች ሁሉን ነገር ከዚህ በፊትም ለልጇ ራሱ ለኤልሹ ራሱ ስነግራት ነበረ። እና ጓደኛዋ ራሱ የምትመተው ከእሷ ጋር የሆነ ነገር አለ ማለት ነው በማለት ጠርጥራ ነበረ። እንግዲህ ጥግ ድረስ ነው የምትሄደው ማለት ነው። ይህን ነገር ስትዘራ ከቶም ጋር በመጀመሪያም እንግዲህ እሱን ስታገባ አንድና አንድ ገንዘብን ፈልጋ ነው ወደዚህ እየገባችው ማለት ነው። እና እያንዳንዱ ከራሷ ልጆች በስተቀር ስለሌለው ነገር ምንም ነገር አትጨናነቅም። ምክንያቱም ዋናው ማግኘቴና ገንዘብን መያዜን ነው የምታስበው ማለት ነው። እሷ ቴድም እንግዲህ ለምኗት ነበረ። አንቺ መቼ ነው የሚበቃሽ? ሁልጊዜ ገንዘብ 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 እስከዛሬ ጥፋት ላይ ጥፋት እየደራረብሽ ነው። ለምንድን ነው ወደ ነበረው ህይወታችን የማንመለሰው? እያለ እንግዲህ ደግሞ ደጋግሞ ጠይቋት ነበረ። እሷ ግን በፍጹም ያንን ህይወት እኔ መንጣት አልፈልግም፣ ከአሁኑ ህይወቴ ነው መቀጠል የምፈልገው፣ ልጆችም እኔ የኖርሁትን ኑሮ እንዲያዩ በፍጹም አልፈልግም በማለት እንግዲህ ቴዲንም እምቢ ብለዋለች ማለት ነው። ስለዚህ ወይዘሮ ሄለን እጅግ በጣም ጨካኝና አረመኔ ነች። በጣም በብዙ ነገሮች የቶም ዘመዶችን በሙሉ እያጠፋች ትገኛለች አሁን ላይ ማለት ነው። እንግዲህ የራሷ ልጅ እንግዲህ አሁን ላይ መጥቷል። እንዲሁም ደግሞ ኑኑን እጅግ በጣም ይወዳታል፣ ያፈቅራታል እንዳየነው ከሆነ ማለት ነው። ሲቀጥል ኑኑም እንደዚሁ በጣም ትወደዋለች፣ ታፈቅረዋለች። ከዚህ በፊት እንግዲህ ቶም ይህን ነበር ሲናገር የነበረው። ላይንዬ ሁሉን ነገር አስረዳታለሁኝ እንዲሁም ደግሞ ኑኑና የኔ ልጅ አብረው እንዲሆኑ እፈልጋለሁኝ በማለት እንግዲህ ሲያወራ ነበረ። ግን ደግሞ ወይዘሮ ሄለን በፍጹም እሷን ለኔ ልጅ አትመጥነው
አልመሰግነውም። እስከዛሬ ስለፋ የነበረውን ንብረትማ አሳልፌ ለሷ አልሰጥም በማለት እንግዲህ ያውን በሽተኛ ወይንም ደግሞ ሌላ በሽታ ተላላፊ በሽታ አለባት በማስመሰል ግን እሷ ምንም ነገር የለባትም ግን እንዳለባት አድርገው ልጅቷንም ቅስሟን ስብር አድርገዋለች ማለት ነው። እሱን ደግሞ የእሷን ልጅ እንዳታገባ ያደረገችው ነገር ነው። ግን የራሷን ልጅ ነው እንደዚህ የምታሰቃያት ማለት ነው። በእርግጥ ነው ወንድምና እህት ናቸው፣ ግን ደግሞ ራሷም የምታውቀው ነገር የለም። ይህን ነገር የሚያውቀው አንድና አንድ ቴዲ ብቻ ነው ማለት ነው። የአይንዬ ልጅና እንዲሁም ደግሞ የወይዘሮ ሄለን ልጅን ራሱ አቀያይሮታል። እንግዲህ ያ ማለት እንግዲህ ትክክለኛዋ የአይንዬ ልጅ ኤልሹ እንደሆነች ኑኑ ደግሞ የራሷ የወይዘሮ ሄለን ልጅ ቴዲ ሲናገር የነበረው በእርግጠኝነት አሁን ላይ እንግዲህ ለጊዜው ምንም ነገር የምታውቀው ጉዳይ የለም። ግን ደግሞ እንደዚህ እጅግ በጣም የምታሰቃያት የራሷን ልጅ የምትንከባከባትና የምሳሳላት የምትፈልገውን ነገር የምታደርግላት ደግሞ ለኤልሹ ኤልሹ ደግሞ የአይንዬ ልጅ እንደሆነች ነው ማለት ነው። አሁን ላይ ቴዲ በነገራችን ላይ ሄለንን እጅግ በጣም አስጠንቅቋት ነበር። በመጀመሪያ ከሌላ ሰው ጋር ብታየኝ ራሱ ምንም አይነት ነገር እንዲሰማሽ አልፈልግም፣ ይህን ነገር እንድታቂ እፈልጋለሁ፣ እኔም ለራሴ ህይወት መቀጠል እፈልጋለሁኝ በማለት እንግዲህ ነግሯታል ማለት ነው። በነገራችን ላይ መሲ የምታወራው ወይንም ደግሞ በስልክ ለብዙ ጊዜ ሲያወሩ የነበሩት በፍቅር የቆዩት ማነ እኔ እንኳን በአካል እንኳን አይቼህ አላቅም፣ አንተ ስለኔ ሂስትሪ እንዳለ ታውቃለህ፣ ስለዚህ መገናኘት አለብን፣ ካላወኩ ከዚህ በኋላ መቀጠል የለብኝም፣ እኔ እኮ ስላንተ ምንም አንዳች ነገር የማውቀው ነገር የለም፣ አንተ ግን ስለኔ ሁሉን ነገር ታውቃለህ፣ ስለዚህ በስልክ ከዚህ በላይ አንተ ጋር ማውራት አልፈልግም፣ እንድናወራና እንድንቀጥል የምትፈልግ ከሆነ በአካል መገናኘት አለብን በማለት አስጠንቅቃ ነግረው ነበረ። መሲ ቁርጡን ንገረኝ፣ በቃ መገናኘት ካለብን መልሰ መደወል ትችላለህ፣ ካለዚያ ግን ምንም አይነት ነገር ሳንተዋወቅ ከዚህ በላይ ማውራት በፍጹም አልፈልግም በማለት እንግዲህ መሲ ስልኩን ዘግታ ነበረ። እሱም ተስማምቶ ደውሏላታል። በእርግጠኝነት ቴዲ ሊሆን ይችላል አሊያም ደግሞ እንግዳ ሆኖ የመጣው ማለት ነው ከነቶም ቤት አሁን ላይ ውጭ ላይ ሆኖ የሚኖረው እንዲሁም ደግሞ ወይዘሮ ሄለንን የጠረጠራት ሊሆን ከሁለታቸው አንዳቸው፣ ግን ድምፁ ደግሞ የቴዲ ድምፅ ነው የሚመስለው እንግዳውን ማለት ነው። ያ ማለት ያፌት የመጀመሪያው ማለት ነው። እሱ ይሆናል ብዬ አልጠረጥርም። ምክንያቱም በአንዳንድ ነገሮች ጠርጥር ያለው እሱ ምንድን ነው እያንዳንዱ ነገሮች መሲ በምትነግረው ነገር ሄለን በጣም ክፉ እንደሆነች እሱ ተረድቷል ማለት ነው። እንግዲው ግን ደግሞ እሱ የተረዳው ከዚህ በፊት ስለሞተችው እህቱ ነበረ። እንግዲህ እህቱንም በነገራችን ላይ እሷ ገላት ሊሆን ይችላል ብዬ ነው ያሰብኩት ማለት ነው። እና ያንን ክፋቷን እንዲሁም ደግሞ አሁን የአዶናይ አባት ሲሞት እንዲሁም አንተ ራስህ መጠንቀቅ አለብህ ብሎ ሲያወራና ብዙ ስራዎችን የምሰራቸው ነገሮች አሉ፣ ስለዚህ እዚህ ቤት መቀመጥ አልፈልግም፣ ነገሮችን በሙሉ አዘጋጅቻለሁ ውጭ በማለት እንግዲህ እንትን ብሏል። ያ ማለት እንግዲህ ወይዘሮ ሄለንን ለመከታተል እንዲያመቸው ይሆናል ብዬ አስባለሁኝ። እና ወይ እሱን ሊሆናል የምታወረው አሊያም ደግሞ ቴዲ ሊሆን ይችላል የምታወራው ማለት ነው መሲ። በነገራችን ላይ ቴዲን የምታወራ ከሆነ መሲ እጅግ በጣም ለሷ እንትን ነው የሚሆነው ማለት ነው። ምክንያቱም ቴዲ የሚሰራው ከወይዘሮ ሄለን ጋር ነው። ምንም ቢሆን ምንም እንደዚህ አይነት ስራ ውስጥ ገብቷል። ስለዚህ ያው በጣም ለሷ ለመሲ ከባድ ነው የሚሆነው። ምክንያቱም ከመሲ ጎን ሊሆን አይችልም ብዬ አስባለሁ። ምክንያቱም ከስር ከመሰረቱ ሁሉን ነገር እሱም እንደ ወይዘሮ ሄለን ሲሰራና ሲተባበር ስለቆየ ራሱም ወንጀለኛ ስለሆነ አሁን ሄለንን አጋልጦ በእርግጠኝነት አሳልፎ አይሰጥም። ምክንያቱም እሱም አብሮ ስለሚሰራ። ስለዚህ እንግዳ የተባለው የመጣው ቢሆንና የመሲ ጓደኛ መሲ ሁሉን ነገር የነገረችው ስለ ወይዘሮ ሄለን የሚሆነውን ነገር የነገረችውን አጠቃላይ እሱን ይዞ እሱ ሊያጋልጣት ይችላል እንጂ ቴዲ በምንም እንትን ሊያጋልጣት አይችልም ማለት ነው። ያው ከሷ ሊረቅ ይችላል፣ ግን ደግሞ ሊያጋልጣት በፍጹም አይችልም። ግን ከአሁን ላይ ከወይዘሮ ሄለን ጋር የምሰራ ሌላ ሴት ደግሞ ልኮላታል።
ሃይማኖት የምትባል ማለት ነው። እሷም ደግሞ ለምንድነው ስምሽ እንደዚህ የሆነው? ስምሽን መቀየር አለብሽ። ሲቀጥል እኔ አሰሪ እስከሆንሁ ድረስ እኔ የፈለኩትን ነገር ስናገርሽ እሺ ብቻ ነው፣ ምንም ይሁን ምንም እሽታሽን እፈልጋለሁ በማለት እንግዲህ ወይዘሮ ሄለንም አዲስ ወደ ስራ ቴዲ እንድትቀላቀል ያደረጋትን ማለት ነው እንትን ብሏል። ሲቀጥል ደግሞ ወንድን ለማማለል ይመስለኛል ወደዚህ ቤት የገባችው። ማንን ሊሆን ይችላል የሚለውን እንግዲህ ሁላችንም ወደፊት አብረን የምናይ ይሆናል። እንግዳ የሚባለውን ይሆናል ብዬ አስባለሁ ማለት ነው። እና ኑኑ አሁን ላይ በደረሰባት ነገር እጅግ በጣም ተስፋ እየቆረች ትገኛለች ማለት ነው። ምክንያቱም እኔ ለማንም መሆን አልችልም፣ ፈጣሪ ሆይ ከሰዎቹ ሁሉ አንተው ጠብቀኝ እያለች ብቻዋን እንደምትሆን እንግዲህ ውስጧን እያሳመነችው ትገኛለች። እንግዲህ ልጁ ግን እጅግ በጣም ነው የሚወዳት፣ ያለ እሷ ራሱ መኖር አልችልም እያለ ሲናገር ነበረ። እንግዲህ የእናቱን ክፋት ቀስ ብሎ ሲረዳና እንዲሁም ደግሞ ኑኑን ለራሱ ለማድረግ እንደሚታገልና የእናቱን ክፋትም ቀስ ብሎ እንደሚያውቅ ተስፋ እናደርጋለን። እንግዲህ ወይዘሮ ሄለን በጣም ቤቱን በሙሉ እሷ ነች የምታምሰው እንደዚህ ማለት ነው። ሁሉም ለእሷ መልካም ነበረ፣ እሷ ግን እጅግ በጣም መጥፎ። በተለይ ቶም ለእሷ በቃ ጥሩ ሰው ነው። ሲቀጥል ደግሞ ከቶም ፊት ራሱ እሷ በጣም ደግና ሩህሩህ የሆነች ሴት፣ ለሁሉም አዛኝ የሆነች በኑኑ ጉዳይ ራሷ እንደዚህ እንድትሰቃይ ራሷን እንድትጣላ አድርጋ ተስፋ እንድትቆርጥ አድርጋ እንዲሁም ደግሞ ራሷ አሳግታት ሁሉን ነገር በእሷ ማቀነባበር ላይ ተደርጎ እሷ ግን ምንም እንዳላደረገች እጅግ በጣም በቃ ጥሩ ሴት በመምሰልና በነገሮቹ ሁሉ እሱን እንደምታግዘውና ያው እንግዳ እንደምትቀበል ነው የሚያውቀው ማለት ነው። ግን እሷ በጣም መርዝ ሴት ነች ማለት ነው። እንዲሁም ደግሞ አሁን ላይ መኩ በእርግጠኝነት የጠረጠረው ነገር ልክ እንደሆነ አዶናይ ራሱ ሲያመሳክር ነበር። አዶናይም አባቴ ከመሞቱ በፊት ራሱ ስለ ሕፃን ራሱ አባዬ ሲያወራ ነበር። ሕፃናት ብቻ ግን ምን እንደሆነ አላቅም፣ ስለነሱ ጉዳይ ራሱ ሊሞት አካባቢ ሲል እያወራ ነበረ። ይሄን ጉዳይ እዚህ ቤት አይደለም ማውራት ያለብን፣ ወደ ውጭ ወጥተን ብናወራ ምን ይመስላል መኩ በማለት ጠይቆት ነበረ። መኩም ደስ ይለኛል፣ እዚህ መነጋገር ካልቻልነ ችግር የለውም ወጣ ብለን መነጋገር እንችላለን በማለት እንግዲህ መኩና አዶናይ ስለ ሄለን ጉዳይ ማለት ነው ከጀርባ ለማጥናት እየሞከሩ ይገኛሉ። አዶናይ በነገራችን ላይ አሁን ላይም እሱ በጣም ጎበዝ እየሆነ ነው። ወይዘሮ ሄለን ምንም ብትል ምንም እሱ የሚያውቀውን በሙሉ ለእሷ ሊነግራት አልቻለም ማለት ነው። በፊት ይነግራት ነበረ። አሁን ላይ ግን ኑኑን ስታናግራት ከሰማ በኋላ በተለያዩ ነገሮች ከጠፋት ጀምሮ ማለት ነው ሱቅ እንደላከቻት የሆነ ስልኳን ሚሴት ስታረግና እሷ እንዳሳገተቻት ጥርጣሬ አድሮበታል። ሲቀጥል ደግሞ ኑኑንም ስትላት የነበር አንዳንድ ሰዎች ቦታቸውን ማወቅ አለባቸው ብላ እያስጠነቀቀች እንዲሁም እረፍት ስታደርጊ ይለቅሻል እያለች ስታስጠነቅቅና ስትናገርም ስለሰማት በአንድም በሌላ ብቻ ግን ወይዘሮ ሄለንን እየጠረጠራት ይገኛል አዶናይ ማለት ነው። መኩ የተናገረውና እንዲሁም ደግሞ ያየው ነገር ደግሞ የሆነ የሚቀራረብ ስለመሰለው ነገሮችን ለማጣራት ራሱ ተነስቷል ማለት ነው። ስለዚህ ከአጎቱ ጋር በመሆን ደግሞ ጥሩ እንትን ላይ ሀሳብ ላይ እንደሚደርሱ ተስፋ እናደርጋለን። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።